አስተዋለች። ምንድን ነው የሚለው? እነሆ ይህን ሁሉ ዓይኔ አየች፣ ጆሮዬም ሰምታ አስተዋለች። በቃ አንድ ሰው በህይወቱ ዘመን ሁሉ ጊዜ አስተዋይ ካልሆነ፣ የማያስተውል ሰው ከሆነ እርግጠኛው የሚባረክበት መንገድ አጣ። ለበረከት ምን ያስፈልጋል ሲባል ምን ያስፈልጋል? ማስተዋል ያስፈልጋል። በትንቢተ ኢሳይያስ ላይ ምዕራፍ 11 ላይ የተጠቀሰው ቃል ትዝ ይላችኋል። የእግዚአብሔር መንፈስ የማስተዋል መንፈስ ነው ይላል። የማስተዋል መንፈስ ማለት ነገር ማገናዘብ ማለት ነው። አይቶ ነገር ስታገናዝቡት ነው ትልልቅ በረከቶች እናንተ ገኙት። መባረክ እየቻለ ነገሩን ስላላስተዋለ አንዳንድ ሰዎች የተውት ነገር አለ፣ ሚስ ያደረጉት ነገር አለ። ዛሬ ልጸልይላችሁ፣ ነገራችሁ ሁሉ በኢየሱስ ስም ይመለሳል። አሜን። ማስተዋላችሁ ሲመለስ፣ የእናንተ ማስተዋል ሲመለስ በረከቶቻችሁ ይመለሳል። አሜን። ማስተዋል የሌለው ሰውና ማስተዋል ያለው ሰው አንድ አይደለም። ማስተዋል ማለት ነገር ማገናዘብ ማለት ነው። ነገር መረዳት ማለት ነው። ያን ነገር የድሮ ነገር ሊሆን ይችላል፣ ያለፈው ነገር ሊሆን ይችላል፣ የመጣው ነገር ሊሆን ይችላል፣ የሚያደርገው ነገር ሊሆን ይችላል። ያን ነገር በማስተዋል አንድ ሰው ከሰራ የማይባረክበት ምክንያት የለው። አንዱ የበረከት መንገድ የሚባለው ማስተዋል ነው። ሌላ መጽሐፍ ላይ አሁን አሰምቷል፣ እድሜያችሁ እንዲበዛ በእድሜያችሁ አንዳንድ ሰዎች ትልልቅ ሰዎች ልባችሁን አግኙት። መጀመሪያ ሌላውን ለማሸነፍ እንዳትወጡ፣ ሰውን ለማሸነፍ እንዳትወጡ፣ እዛ ጋር ስራውን ለማሸነፍ እንዳትወጡ፣ ያኛው ሰውን ለማሸነፍ እንዳትወጡ፣ ስራችሁ ለማጣረፍ እንዳትወጡ። መሮጥና መሮጥ ያለባችሁ አንድ ነገር ላይ ነው። ምንድነው ቢባል እሱ ምንድነው? ልባችሁ ስታሸንፉት ነው። ልባችሁ ስትረቱት ነው። ማስተዋላችሁ ስታገኙት ነው ትልቅ በረከት። የማትባረኩበት ምክንያት ሳታስተውሉ የቀራችሁ ነገር አለ። እስከ ዛሬ ድረስ ብዙ ሩጫ ሮጣችኋል፣ ብዙ ስራ ሰርታችኋል፣ ግን ማስተዋል እናንተ ጋር የለም። ሃሌሉያ። በብዙ የተባረኩ ሰዎች መጽሐፍ ቅዱስ ላይ እናገኛቸዋለን። በማስተዋል አያችሁ። ኤልሳዕን ታውቁታላችሁ አይደለ? ቅጠል ብረትን ሲስብ አይታችሁ ታውቃላችሁ? ከመጽሐፍ ቅዱስ ውጪ ከዛች ርዕስ ቦታ ውጪ አታገኙም አይደለ? ማስተዋል ያለው ሰው የለም ነገርን ቀለል ያለው። የእግዚአብሔር መንፈስ በውስጡ እንዳለ ሲያውቅ ነገር ቀለል አድርጎት ያለው። ምክንያቱም ውስጡ ላይ ያለው ያ ማስተዋል መንፈስ ስለሆነ ወዲያው ወደ ውስጡ የገባ አንድ ነገር የማስተዋል መንፈስ ማስተዋል ስላለበት እንዲያየና ቆይ አታልቅሳለሁ እና አለበናት ተበድሬን ያመጣው ዝም በላ ቀነጠሰና ሲጠላው ወደ ላይ ተንሳፈ። አያችሁ፣ በውስጣችሁ ላይ ያለው የትኛውን ኃይል የምታወጡት በማስተዋል። ልባችሁን ያላገኙ ሰዎች፣ ልባቸውን ያላዩ ሰዎች ወይም ውስጣቸውን ያልተመለከቱ ሰዎች ዓላማቸው ላይ ለመድረስ ዋና የሚያስፈልገው ግብአት ምንድነው ሲባል ነገርን በማስተዋል መስራት፣ ነገርን በማስተዋል መነገድ። ንግዳችሁን በማስተዋል ካልሆነ ነገራችሁ ፌል ያደርጋል። ስራችሁ የማስተዋል ካልሆነ ነገራችሁ ሁሉ ፌላሪቲ ነው። ሯጮችን አይታችሁ ታውቃላችሁ? ሲሮጡ የመጀመሪያ አነሳስ በጣም ከባድ ነው። በጣም ከባድ ነው አነሳሳቸው። ፓስ ሄዱና ፊት ለፊት ሄዱና የሆነ ሁለት የመጀመሪያ ዙር እንትን ይላሉ እና የመጀመሪያው ዙር ካሸነፉ በኋላ ሁለተኛው ዙር ላይ ትንሽ ቀዝቀዝ ይላሉ፣ ኃይል ያገኛሉ። አልገባችሁም? ለምንድን ነው ሲባል ከኋላ ያለው ሰውዬ ኃይሉን እንዲጨርስ በማስተዋልና በማስተዋል ነው የሚሮጡት። ሲሮጡ አንተ እንደምትሮጠው አንበሳ ሲያባር እንደምትሮጥ አይደለም። ለመዳን እንደምትሮጥ አይደለም። ለእንትን ለማለት እንደምትሮጥ አይደለም። የሯጮች ሩጫ የማስተዋል ሩጫ ሄደው ይሰማል። የማስተዋል ሩጫ ሯጩ እየሮጠ በጣም ይሮጥና መሀል ላይ የሆነ ቦታ ላይ ቀዝቀዝ ይላል። ምንድነው ካላችሁ ኃይል ለማግኘት መኪና አይታችሁ ታውቃላችሁ? የሆነ ቦታ ላይ ዳገት ላይ ሲሄድ በጣም ኃይል ይሰጠውና ከዛ ቀዝቀዝ ያደርጋል። አሁንም ኃይል ይሰጠውና ቀዝቀዝ ያደርጋል። ለምን እንደሆነ ታውቃለህ? ፍሬኑ እንዳይበጠስ። ይሄ ገባችሁ ነው ግን ነገር በህይወት